ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው። በ23ኛ ሳምንት የእንግሊዝ ፕሪሚየር ሊግ በለንደን ደርቢ ቼልሲ ከሜዳ ውጪ ወደ ሰልኸርስት ፓርክ ስታዲየም በማቅናት ክሪስታል ፓላስን 3-1 በሆነ ውጤት በማሸነፍ ጣፋጭ 3 ነጥብ ወደ ካዝናው ማስገባት ችሏል። የቼልሲው አዲሱ አሰልጣኝ ሊያም ሮዚነር በአሸናፊነታቸው እየገሰገሱ ይገኛሉ። ጨዋታው ምን መልክ ነበረው? ጨዋታው በአጠቃላይ የጨዋታውን ሁኔታ እንመለከታለን። አብራችሁን ቆዩ። በክሪስታል ፓላስና በቼልሲ መካከል በጉጉት ሲጠበቅ የነበረው የለንደን ደርቢ ጨዋታ በቼልሲ 3-1 አሸናፊነት ተጠናቋል። ቼልሲ ባለፈው ሳምንት ብሬንትፎርድን 2-0 በማሸነፍ ጣፋጭ 3 ነጥብ ማግኘቱ ይታወሳል። አሁንም እንግዲህ ቼልሲ ከሜዳ ውጪ ወደ ሰልኸርስት ፓርክ ስታዲየም በማቅናት ክሪስታል ፓላስን በሜዳውና በደጋፊው ፊት 3-1 በሆነ ውጤት በማሸነፍ ደረጃውን ማሻሻል ችሏል። አሰልጣኝ ሊያም ሮዚነር እንደዚሁ በአሸናፊነት ግስጋሴያቸው አጠናክረው ቀጥሏል። የቼልሲን ቋሚ አሰላለፍ ስንመለከት ሳንቼዝን በበረኛነት ተጠቅመዋል። እንደዚሁም በተከላካይ ስፍራ ላይ ጄምስ፣ ቻሎባ፣ ባዲያሽሌ እና ኩኩሪያ የቼልሲን የተከላካይ ክፍል እየመሩ ወደ ሜዳ ገብተው ነበረ። አንድሬ ሳንቶስ እና ካይሴዶ በመሃል ሜዳ ተጣምረው እንግዲህ የመሃል ክፍሉን ሲመሩ ነበረ። እንደዚሁም ስቲቫኦ ዊሊያንስ፣ ኢንዞ ፈርናንዴዝ እና ኔቶ ፔድሮ እንደዚሁ መሃል ላይና በሁለቱ የክንፍ አቅጣጫዎች ለቼልሲ በቋሚ 11ነት የተሰለፉ ተጫዋቾች ነበሩ። የፊት መስመር አጥቂ ጃኦ ፔድሮን እንግዲህ በብቸኝነት የፊት አጥቂ አድርገው አስገብቷል አሰልጣኝ ሊያም ሮዚነር። የቼልሲ ወሳኝ ተጫዋች ኮል ፓልመር ይህን ጨዋታ በቋሚነት ይጀምራል የሚሉ ሐሳቦች ነበሩ ከጨዋታው በፊት። እንደዚሁም አሰልጣኝ ሊያም ሮዚነር ይህን ጨዋታ አስመልክተው ከጨዋታው በፊት በሰጡት ቃለ መጠይቅ ፓልመር ሙሉ ለሙሉ አገግሞ አሁን ላይ ከፓላስ ጋር በሚደረገው ጨዋታ ላይ የሚሰለፍበት እድል እንዳለ ፍንጭ ሰጥተው ነበረ። ነገር ግን ብዙዎችን ግራ ባጋባ ሁኔታ ኮል ፓልመር በቋሚ አሰላለፍም አልነበረም፣ እንደዚሁም በተቀያሪ ወንበርም ላይ አልነበረምና ምናልባትም መጠነኛ ጉዳት አጋጥሞት ሊሆን ይችላል የሚሉ መላምቶች እየተነገሩ ይገኛሉ። ከዛ ውጪ እንግዲህ ፓልመር በቋሚነት ወይም ደግሞ ጨዋታው ላይ ይሰለፋል ተብሎ ሲጠበቅ ፓልመር ሙሉ ለሙሉ ከቲም ውጪ መሆኑ ብዙዎችን ያነጋገረ ነበረ። ልክ የቼልሲ ላይንአፕ እንደተሰማ ማለት ነው። እንግዲህ በተቀያሪነት እነ አቾምፖንግ፣ ፎፋና፣ ማሉ ጉስቶ፣ ሃቶ፣ ጋርናቾ፣ ጊተንስ፣ ዴላፕ እና ጊዩ በተቀያሪ ወንበር ላይ ጨዋታዎችን ሲከታተሉ ነበረ። እንግዲህ ቼልሲ ከሞላ ጎደል ጥሩ የሚባል እንቅስቃሴን ሲያሳይ ተመልክተናል። በተለይ የቼልሲ መሃል ክፍሉና ተከላካይ ክፍሉ ከሌላ ጊዜ በተሻለ መልኩ ስቴብል የተረጋጋና ጥሩ የሚባል መሻሻል ያለበት ሆኖ ተስተውሏል። ቼልሲ ምናልባትም በማጥቃት በኩል መጠነኛ ድክመት አስተውለናል። ቶሎ የጎል ዕድሎች ሲፈጠሩ አልነበረም። ነገር ግን እንዳጠቃላይ ቼልሲ እንግዲህ አሰልጣኝ ሊያም ሮዚነር ቼልሲን ከተረከቡ በኋላ ባላንስ እንዲሆን ቲሙ መሃል ክፍሉ ከተከላካይ ክፍሉ የአጥቂ ክፍሉ በሁሉም አቅጣጫ ባላንስ የተመጠነ ክለብ በመስራት ረገድ ጥሩ ሁኔታ ላይ ይገኛሉ ብሎ መናገር ይቻላል። ከክሪስታል ፓላስ ጋር እንደዚሁ በተደረገው ጨዋታ ላይ ያስተዋልነው ነገር ይሄን ነው። ቼልሲ በሁሉም ቦታ ላይ ተረጋግቶ ሲጫወት አስተውለናል። ኳሶች ወደ አጥቂዎች ሲሄዱ ነበረ። ተከላካይ ክፍሉም እንደዚሁ ጥሩ ነበረ እና አንድሬ ሳንቶስ እና ካይሴዶ መሃል ላይ ሲያደርጉት የነበረው ነገር እጅግ አስደናቂ ነበረ። የቼልሲን ጎሎች እንዳጠቃላይ ስቲቫኦ፣ ጆ ፔድሮና ኢንዞ ፈርናንዴዝ ጎሎችን ማስቆጠር ችሏል። እስኪ ጨዋታው ላይ የነበሩ ኢንሲደንቶችን እንከታተል። 7ኛው ደቂቃ ላይ ባዲያሽሌ እንግዲህ ስህተት ሰርቶ ለሆነ ፖዚሽን ኳሱን በትክክል ኮንትሮል ባለማድረጉ እንግዲህ የክሪስታል ፓላሱ ተጫዋች ወደፊት ገፍቶ ሄዶ አስደናቂ ሙከራ ማድረግ ችሎ ነበረ። ነገር ግን በረኛችን ሳንቼዝ ኳሷን ሊያድን ችሏል ማለት ነው። ስለዚህ ክሪስታል ፓላሶች ጎል የሚሆኑ እድልን በዚህ ደቂቃ 7ኛው ደቂቃ ላይ እንግዲህ ጎል ማስቆጠር የሚችሉበት እድል አበላሽቷል። ሳንቼዝ እንግዲህ ይህን ኳስ በመመለስ ለቼልሲ ውለታ ሰርቷል ብሎ መናገር ይቻላል። ኢንዞ ፈርናንዴዝም እንደዚሁ ሙከራዎችን ማድረግ ችሏል። ጥሩ ግብ ለማስቆጠር የሚችልበት እድል ነበር። ኳሷን እንግዲህ ወደ ውጪ አክሮ መጥቶ ቼልሲ ጎል ሳያስቆጥር ቀርቷል።
ሞሰስ ካይሴዶም እንደዚሁ ሙከራዎችን ማድረግ ችሏል። ይህ ሁሉ እንግዲህ የሆነው ከረፍት በፊት ነው። ቼልሲ ቶሎ ባይሆንም በሂደት በየጨዋታው መሃል እንግዲህ አልፎ አልፎ ወደ ጎል በመጠጋት ኳሶችን ሲሞክሩ ተመልክተናል። ክሪስታል ፓላሶችም እንደዚሁ በካውንተር አታክ በፍጥነት ወደ ጎል ለመድረስ ጥረት አድርጓል። ነገር ግን የቼልሲ ተከላካዮች ማለትም እነ ኩኩሪያ እነ ቻሎባ በአስደናቂ ሁኔታ ሲመክቱ የክሪስታል ፓላስ አጥቂዎችን በሚገባ ሲቆጣጠሩ ተመልክተናልና በአመዛኙ ከረፍት በፊት የነበረው ጨዋታ ጥሩ ጨዋታ ታይቷል ብሎ መናገር ይቻላል። ቼልሲ የመጀመሪያውን ጎል ማግኘት የቻለው 34ኛው ደቂቃ ነው። ስቲቫኦ ነው ጎሏን ማስቆጠር የቻለው። የክሪስታል ፓላሱ እንግዲህ ተከላካይ ለበረኛ ወይም ደግሞ ከጎኑ ለነበረው ተከላካይ ኳስ አቀብላለሁ ብሎ ኳሷ ስቲቫኦ ጋር በመድረሱ ስቲቫኦ እንግዲህ በፍጥነት ኳሱን ወደፊት በመግፋት ከኦልሞስት ከመሃል ሜዳ ነው ማለት ይቻላል እየገፋ ወደፊት ሄዶ በፍጥነት እንግዲህ ጎሉ ጋር ደርሶ ጎሏን በአስደናቂ ሁኔታ ማስቆጠር ችሏል እና ስቲቫኦ በዚህ ጎሉ ጥንካሬውን ፍጥነቱን እንደዚሁም የነበረውን ክህሎት በሚገባ መረዳት ችለናልና ስቲቫኦ እንግዲህ አስደናቂ ጎል በማስቆጠር ቼልሲን 1-0 እንዲበራ በማድረግ እንግዲህ ለቼልሲ ትልቅ ውለታ ሰርቷል። ስቲቫኦ ዊሊያን በፕሪሚየር ሊጉ ሁለተኛ ጎሉን ነው እንግዲህ ዛሬ ማስቆጠር የቻለው። ከዚህ በፊት ሊቨርፑል ላይ ካስታወሳችሁ ባለቀ ሰዓት እንግዲህ ቼልሲ ሊቨርፑልን ባሸነፈበት ጨዋታ የማሸነፊያን ጎል በማስቆጠር የቼልሲ ደጋፊዎችን በትልቅ ደስታ ውስጥ እንደከተተ የሚታወቅ ነውና ያቺ ጎል የምትረሳ ጎል አይደለችም። በፕሪሚየር ሊጉ የመጀመሪያ ጎሉ ነበረች በዘንድሮ ዓመት ማለት ነው። አሁንም እንግዲህ ሁለተኛ ጎሉን ማስቆጠር ችሏል። እዛው አካባቢ ሶስተኛ ጎል የሚያስቆጥርበት እድል ነበረ። ወደፊት ኳሱን በተመሳሳይ መልኩ እንግዲህ ነፃ ኳስ አግኝቶ ወደፊት በመግፋት በቀኝ በኩል አክሮ መጥቶ ኳስ ወደ ውጪ መውጣት ችሏል። ነገር ግን ሶስተኛ ጎል ለቡድኑ እንዳጠቃላይ በፕሪሚየር ሊጉ ሶስተኛ ጎሉን የሚያስቆጥርበትን እድል አምክኗልና ስቲቫኦ እንግዲህ በፓላስ ጋር በነበረው ጨዋታ ጥሩ እንቅስቃሴ ሲያደርግ ተመልክተናል። ከስቲቫኦ ጎል በኋላ ሌላ ተጨማሪ ጎል ሳይቆጠር ለረፍት በቼልሲ 1-0 መሪነት ወደ መልበሻ ክፍል አምርቷል። ከመልበሻ ክፍል በኋላ ወደ ሁለተኛውን አጋማሽ ስንመለከት ቼልሲም እንደዚሁ ከሞላ ጎደል ጥሩ እንቅስቃሴ ሲያደርጉ ወደፊት ቶሎ ለመጠጋት ሲሞክሩ ሙከራዎችን ሲያደርጉ የቼልሲ ተጫዋቾች እንግዲህ በጥሩ የማሸነፍ ሜንታሊቲ ሆነው ሲጫወቱ አስተውለናል። ከረፍት በፊት የነበረባቸውን ችግር ለመቅረፍም ጥረት አድርጓልና ከረፍት በኋላ ወደ ሜዳ ከገቡ ከ5 ደቂቃ በኋላ ማለትም 50ኛው ደቂቃ ላይ ጂኦ ፔድሮ የቼልሲ የፊት መስመር አጥቂ የሆነው ጂኦ ፔድሮ እንግዲህ በበረኛው ይሄኛ በተለምዶ ሎጪ በምንለው መልኩ እንግዲህ አክሮ መጥቶ ጎል ማስቆጠር ችሏል። እንግዲህ ይሄ ጎል ያቀብላል ጂኦ ፔድሮ ለሌላ ተጫዋች ኳሱን ያቀብላል ተብሎ ሲገመት ነበር። ነገር ግን ራሱ እንግዲህ ኳሷን ወደ ጎል ሾት አድርጎ በበረኛው በሁለት እግሮቹ መሃል ጎል ማስቆጠር ችሏል። በዚህም ቼልሲ ጨዋታውን 2-0 እንዲመራ አስችሎታል። እንግዲህ ቼልሲ የማጥቃት ኃይሉን በመጨመር ጥሩ እንቅስቃሴ በማድረግ ሙከራዎችን በማድረግ ተጨማሪ ጎል ለማስቆጠር ብርቱ እንቅስቃሴ ሲያደርጉ አስተውለናል። ኤንዞ ፈርናንዴዝ እንግዲህ 64ኛው ደቂቃ ላይ የተሰጠውን የፍጹም ቅጣት ምት በሚገባ በማስቆጠር ቼልሲን 3-0 እንዲመራ ማድረግ ችሏል። እንግዲህ ክሪስታል ፓላሱ ተከላካይ በእጁ መንካቱን ተከትሎ ነበረ ቫር ታይቶ ዳኛው የዕለቱ ዳኛ ፔናልቲ መስጠት የቻሉት። በዚህም እንግዲህ ኤንዞ ፈርናንዴዝ ምርጥ ጎል በማስቆጠር ቼልሲን 3-0 እንዲመራ በማስቻል እንግዲህ የቼልሲ ተጫዋቾች እንደ የቼልሲ ቡድኖች አስደናቂ ምሽትን አሳልፈዋል ብሎ መናገር ይቻላል። ከዛ በኋላ አሰልጣኝ ሊያም ሮዚነር ቅያሬዎችን አድርጓል። ፎፋናን ነጊተንስን ወደ ሜዳ ማስገባት ችሏል። እንደዚሁም ተጭነው ለመጫወት እንደዚሁ ጥረት ማድረግ ችለው ነበረ። 88ኛው ደቂቃ ላይ የክሪስታል ፓላሱ ሪቻርድስ ካይሴዶ ላይ በሰራው ጥፋት ከሜዳ 73ኛው ደቂቃ ላይ በሰራው ጥፋት በቀይ ካርድ ከሜዳ መወገድ ችሏል።
ነገር ግን 9 ተጫዋች በ10 ወይም ደግሞ በጎደሉ ተጫዋችም ሆነው ፓላሶች ሶስተኛ ጎልም ተቆጥሮባቸው ቀይ ካርድ ማግኝተው ግን ከዛ በኋላ ቀይ ካርዱ በተለይ ከተመዘገበ በኋላ ጥሩ እንቅስቃሴ ሲያደርጉ ቼልሲ ላይ ጫና ለመፍጠር ሲሞክሩ አስተውለናል። ያው ተስፋ በመቁረጥ ስሜት ይመስላል እንግዲህ በፍጥነት ወደፊት በመጠጋት የቼልሲ ተከላካዮችን በማስጨነቅ ከሙሉ ተጫዋች ላይ ያሉ እንግዲህ ያላደረጉትን እንቅስቃሴ ተጫዋች በቀይ ካርድ ከወጣባቸው በኋላ ጥሩ እንቅስቃሴ ሲያደርጉ አስተውለናል። በዚህም እንግዲህ 88ኛው ደቂቃ ላይ ሪቻርድስ አንድ ጎል በማስቆጠር 3-1 መሆን ችሏል። ከዛም በኋላ ተጨማሪ ጎሎችን ለማስቆጠር ጥረት አድርጓል። ነገር ግን ሳይሳካላቸው ቀርቶ ጨዋታው በቼልሲ 3-1 አሸናፊነት ሊጠናቀቅ ችሏል ማለት ነው። አጠቃላይ እስኪ የጨዋታውን ቁጥራዊ አሃዞችን ስንመለከት ሹት በማድረግ ቼልሲ 9 ጊዜ ማድረግ ችሏል። በአንጻሩ ክሪስታል ፓላሶች 12 ጊዜ ወደ ጎል መሞከር ችሏል። ኦን ታርጌት 5 ሙከራ ማድረግ ችሏል። ቀጥታ ወደ ጎል የተሞከረ ማለት ነው። ፖሰሽን ወይም ደግሞ ጨዋታውን በመቆጣጠር ረገድ ቼልሲ የተሻለ ነበር። 59 ለ41 ፖዚሽን ቼልሲ 59%፣ ፓላሶች 41% ብቻ ነው ማሳካት መያዝ የቻሉት። ፓስ በማድረግ ቼልሲ 528 ኳስን ማንሸራሸር ችሏል። በአንጻሩ ፓላሶች 423 ኳሶችን ብቻ ነው ማንሸራሸር የቻሉት። ፋውል የቼልሲ ተጫዋቾች 9 ፋውል ሰርተዋል። እንደዚሁም ፓላሶች 10 ፋውሎችን መስራት ችሏል። ኮርና ቼልሲ 5 ማግኘት ችሏል። ፓላሶች 4 ኮርና ነው ማግኘት የቻሉትና በሁሉም ረገድ ቼልሲ በጎልም በፖሰሽንም በሁሉም ረገድ እንግዲህ ቼልሲ የበላይነት ነበረው። ፓላስ ላይ እንግዲህ 3-1 በማሸነፍ ጣፋጭ 3 ነጥብን ከሄለርስት ፓርክ ስታዲየም ይዞ መውጣት ችሏል። ቼልሲ እንግዲህ 37 ነጥብ በማግኘት አሁን ላይ 4ኛ ደረጃ ላይ ተቀምጧል። ማለትም ይህ ዘገባ እየሰራው ያለሁት አርሰናልና ማንቸስተር ዩናይትድ እየተጫወቱ ባሉበት ሰዓት ነው። ምናልባትም ማንቸስተር ዩናይትድ የሚያሸንፍ ከሆነ የደረጃ ለውጡ ቼልሲ ወደ 5 ዝቅ ሊል ይችላል። እስከዛ ድረስ ግን ቼልሲ እንግዲህ 37 ነጥብ በመያዝ 4ኛ ደረጃ ላይ ሊቀመጥ ችሏል። አሰልጣኝ ሊያም ሮዚነር ቼልሲን ከተረከቡ በኋላ እንግዲህ በድል እየገሰገሱ ነው። 4 እና 5 ተከታታይ ጨዋታዎችን እንግዲህ ማሸነፍ ችሏል። ዘ ኦንሊ ከአርሰናል ጋር በነበረው የካርሊንግ ካፕ ጨዋታ ብቻ ነው 3-2 የተሸነፉት። እሱም ገና አላለቀም፣ የመልስ ጨዋታ አለው። ከዛ ውጪ ግን እነ ቻርልተንን እነ ብሬንትፎርድን እንደዚሁም ሌሎች ክለቦችን እንደዚህ በማሸነፍ አሁንም ፓላስን በአሸናፊነት ጉዞ እየገሰገሱ ይገኛሉና በቀጣይ ምን ያሳዩናል የሚለው ነገር በጉጉት የሚጠበቅ ይሆናል። ቼልሲ በመጪው ሮብ በአውሮፓ ሻምፒየንስ ሊግ ከሜዳ ውጪ ወደ ጣሊያን በመጓዝ ከናፖሊ ጋር ይፋለማል። ቼልሲ ይህንን ጨዋታ የሚያሸንፍ ከሆነ ከ1 እስከ 8 ውስጥ ሆኖ ጨዋታውን አጠቃላይ ምድቡን የሚያጠናቅቅ በመሆኑ ቀጥታ 16ቱን መቀላቀል ይችላል ማለት ነው። አሁን ላይ 8ኛ ደረጃ ላይ ይገኛል። የሚያሸንፍ ከሆነ በቀጥታ እንግዲህ ሌላ ተጨማሪ የደርሶ መልስ ጨዋታ ሳያደርግ ቀጥታ የሚያልፍ ይሆናል። በአውሮፓ ሻምፒየንስ ሊግ አዲሱ ፎርማት መሰረት ቀጥታ ከ1 እስከ 8 የሚወጡ ክለቦች 18ቱን የሚቀላቀሉ እንደሆነ ይታወቃልና ቼልሲም ይህንን ጨዋታ የሚያሸንፍ ከሆነ ቀጥታ 16ቱን የሚቀላቀል ይሆናል ማለት ነው። ለአሰልጣኝ ሊያም ሮዚነርም ትልቅ ስኬት እንዳስመዘገቡ ይቆጠራልና ቼልሲ አሁን ላይ በጥሩ የማሸነፍ በጥሩ ሜንታሊቲ ላይ ይገኛልና ይሄ ለቼልሲ ደጋፊዎች ለአጠቃላይ እንግዲህ ይበል የሚያሰኝ ውጤት እየተመዘገበ ነው ብሎ መናገር ይቻላል። በቀጣይ እንግዲህ ቼልሲ በለንደን ደርቢ ሌላ የለንደን ደርቢ በፕሪሚየር ሊጉ ይጠብቋል። ከዌስትሃም ጋር እንግዲህ በመጪው ሳምንት የሚፋለም ይሆናል ማለት ነው። እንግዲህ አጠቃላይ የቼልሲ ከፓላስ ያደረገው ጨዋታ እንግዲህ ይህን ይመስላል። ሌሎች ተጨማሪ መረጃዎች ሲኖሩ መጥቼ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ